አርሴናል ለ22 ዓመታት የሊግ ዋንጫ ሳይበላ ቆይቷል። 22 ዓመት ሙሉ ሁሌም ይጠጋል፣ ሁሌም ተስፋ ይሰጣል፣ በሚያምር ሁኔታ እግር ኳስ ይጫወታል። ነገር ግን ሁልጊዜ መጨረሻ ላይ ሲደርስ ይወድቅ ነበር። የደጋፊው ልብ ሲሰብር ኖሯል። እናም በአንድ ወቅት ሚኬል አርቴታ አብዛኞቹ ወንዶች በፍቅር ህይወታቸው ለማድረግ በጭራሽ የማይደፍሩትን አንድ ወሳኝ ነገር አደረገ። የራሱን ቡድን ተመለከተና እጅግ በጣም ጨካኝ ሆነ። ደጋፊዎች የማይወዷቸው ግን የማይጠቅሙ ተጫዋቾች ተሸጡ። ተስፋ ሰጪ የሚባሉ ግን በተግባር ውጤት የሌላቸው ወጣቶች ተባረሩ። ስሜታዊ ታማኝነት የሚባል ነገር ሙሉ በሙሉ ተቀበረ። በምትኩ አዳዲስና የተራቡ ተጫዋቾችን አመጣ። እንደ ሊያንድሮ ትሮሳርድ ያለ ትልቅ ኮከብ እንኳን ለደቂቃዎች ለመጫወት ደም እስኪተፋ ድረስ እንዲታገል የሚያደርግ ጥልቅ ተቀያሪ ወንበር ፈጠረ። ውጤቱስ ፕሪሚየር ሊጉን አሸነፈ። የዚህ ታሪክ ትምህርት ለእግር ኳስ ብቻ አይደለም። አንተም እንደ ታችኛው ዲቪዚዮን ክለብ ውል እንኳን ያልሰጠች አንዲት ሴት ላይ ብቻ ሙጭጭ ብለህ የምትጫወት ከሆነ መቼም ቢሆን በህይወት ዋንጫ አታነሳም። ዛሬ ኃይልህን መልሶ ወደ አንተ እንዲመጣ የሚያደርገውንና ሴቶች በስነ ልቦናዊ መንገድ አንተን እንዲያከብሩህ የሚያስገድደውን ስትራቴጂ እሰጥሃለሁ። የዚህ ቪዲዮ መጨረሻ ላይ ስትደርስ ለምን የተሳሳተ ታማኝነትህ ትልቁ ድክመትህ እንደሆነና አንዲት ሴት ለአንተ ስትል እንድትወዳደር የሚያስገድድ ጠንካራ አቋም እንዴት መገንባት እንደምትችል ትረዳለህ። ንቃና በደንብ አድምጠኝ። አርቴታ የተረከበውንና የገነባውን ሁኔታ በደንብ ላሳየህ። ለዓመታት አርሰናል የማይረቡ ተጫዋቾችን ይዞ ነበር። እነዚህ ተጫዋቾች ከፍተኛ ደሞዝ ይከፈላቸዋል፣ ምቾት ይሰማቸዋል፣ በቀላሉ ይጎዳሉ፣ ወይም ደግሞ ዋንጫ ለመብላት የሚያስፈልገው አቅም የላቸውም። ነገር ግን አንድ ቀን ይለወጣሉ ወይም ለክለቡ ታማኝ ናቸው በሚል የዋህ ምክንያት ብቻ እድል ሲሰጣቸው ኖሯል። ያ የዋህ ታማኝነት ምን አመጣ? ምንም። አርቴታ ይህን ሲያይ የሰዎችን አንጀት የሚበላ የመስመጥ ኪሳራ ስነ ልቦናን ወይም ሰንክ ኮስት ፋላሲን የሚባለው ሰበረው። ይህ የስነ ልቦና ህግ ምን ይላል? ብዙ ጊዜና ገንዘብ ስላጠፋሁበት ብቻ የማይጠቅመኝን ነገር መተው አልችልም የሚል አደገኛ አስተሳሰብ ነው። አርቴታ ግን ከዚህ በፊት ያወጡባቸውን ገንዘብ አልተመለከተም። የማይጠቅሙትን ያለ ርህራሄ ያስወገዳቸው። በየቦታው ተተኪዎችን አዘጋጀ። የዚህ ስልት ጥልቅ ብልህነት ይኸውልህ። ቡድኑ ጠንካራ ተተኪዎችን ባገኘበት ቅጽበት የቋሚ ተጫዋቾቹ አቅም በእጥፍ ጨመረ። ለምን? የስነ ልቦና ህግ ነው። ውድድር ልቀትን ይወልዳል። ዋስትና ያለው ቦታ ደግሞ ስንፍናን ያመጣል። አንድ ተጫዋች አቅሙ ከቀነሰ በሱ ቦታ የሚገባ የተራበ ተኩላ እንዳለ ያውቃል። ስለዚህ እንቅልፍ አጥቶ ይለፋል። የፍቅር ህይወትም ልክ እንደዚሁ ነው። ሴት ልጅ ካንተ ውጪ ሌላ አማራጭ እንደሌለ ካወቀች ጥረት ማድረጓን ታቆማለች። አሁን ተራውና ምስኪኑ ወንድ ምን ያደርጋል? አንዲት ሴት ያገኛል። ልጅቷ በመልኳ ጥሩ ልትሆን ትችላለች፣ ነገር ግን የምታሳየው ጥረትና አክብሮት ዝቅተኛ ነው። እሱ ግን ገና በሁለተኛው ሳምንት ሁሉንም ነገር ለሷ ይሰጣል። ሌሎች ሴቶችን ማናገር ያቆማል። ስልኩ ላይ ያሉትን የሌሎች ሴቶች ቁጥሮችን በሙሉ ያጠፋል። በአእምሮው ውስጥ እሷን ቋሚ አጥቂ አድርጎ ያስቀምጥና አጠቃላይ የህይወት እቅዱን በሷ ዙሪያ ይገነባል። ይህንን የአንድ ሰው ቡድን አስተሳሰብ እንበለው። ይሄ ወንድ በእጥረት ስነ ልቦና ታውሯል። ይችን ካጣሁ ሌላ አላገኝም ብሎ በውስጡ ወስኗል። ገና በደንብ አላጠናትም። ነገሮች ሲከብዱ ከጎኑ መቆም አለመቆሟን አላረጋገጠ። ነገር ግን በራሱ አእምሮ የእድሜ ልክ ውል ሰጥቷታል። እሷም ይህንን ጠንቅቃ ታውቃለች። ሴቶች ምንም አማራጭ የሌለውን ወንድ የማሽተት ተፈጥሯዊና ስለታም ራዳር አላቸው። አንተ የአንድ ሴት ብቻ ክለብ እንደሆንክ እና እሷን ካጣህ እንደምትሞት ድብቁ አእምሮዋ ሲረዳ ይሄ ወንድ ደህንነቱ የተረጋገጠ ነው፣ የትም አይሄድም፣ ስለዚህ እንደ ሽልማት ልታገለው አይገባም ብላ ትመድባለች። ከዚያስ መወዳደር ታቆማለች። መልእክት መመለስ ታዘገያለች። አክብሮቷ ቀስ እያለ ይጠፋል። አንተ ደግሞ ለምን ተቀየረችብኝ ብለህ ግራ ትጋባለህ። አትደነቅ። የገዛ ራስህ የተሳሳተ ስትራቴጂ ያመጣው ውጤት ነው። ምንም አማራጭ እቅል የሌለው ቡድን መጨረሻው ልብ ስብራት ብቻ ነው። ይሄን በሽታ ዛሬውኑ ነቅለህ ጣለው። ዋንጫ የሚያነሳ የሴቶችን አክብሮት በግድ የሚጎትት የፍቅር ቡድን እንዴት እንደምትገነባ ላሳይህ። ይህ ስልት በሶስት ዋና ዋና የብረት ህጎች ይሰራል። የመጀመሪያው ህግ ሁልጊዜ የዝውውር ገበያ ውስጥ ነህ። ይህም አማራጭን ለማስፋት ይረዳሃል። አንዲት ሴት ተስፋ ስለሰጠች ብቻ በሮችን አትዝጋ። አንዲት ሴት በግልጽና በማያሻማ ሁኔታ ፍቅረኛ እንድትሆን ፈልጋለሁ፣ ከሌላ ሰው ጋር መገናኘት አቁሜያለሁ ብላ እስካልነገረች ድረስ አንተ አሁንም ክፍት ነህ። ከሌሎች ጋር ትገናኛለህ፣ ታወራለህ። ይህ ማጭበርበር አይደለም፣ የሻምፒዮንን ጥልቀት መጠበቅ ነው። እዚህ ጋር የሚሰራው የቅድመ ምርጫ ስነ ልቦና ወይም ፕሪሴሌክሽን ነው። ሴቶች ሌሎች ሴቶች የሚፈልጉትን ወንድ አብዝተው ይፈልጋሉ። አንተ አማራጭ እንዳለ ስታውቅ ቦታዋን ላለማጣት ስትል አቅሟን አውጥታ ትወዳደራለች። ሁለተኛው ህግ የመጫወቻ ሰዓት በልምምድ እንጂ በተስፋ እንደማይገኝ ማመን ነው። አርቴታ አንድን ተጫዋች ችሎታ አለው ብሎ አያሰልፈውም። በልምምድ ሜዳ ላይ ላቡን ጠብ አድርጎ ውጤት ካላመጣ ተቀያሪ ወንበር ነው የሚያሞቀው። በህይወትም
አንዲት ሴት ጊዜህን፣ ትኩረትንና ስሜትን የምታገኘው በምታሳየው ጸባይ፣ አክብሮትና ሰላም ልክ ነው። የምትቀያየር ከሆነች፣ ዛሬ አውርታ ነገ የምትጠፋ ከሆነች፣ ወይም ምክንያት አልባ ድራማ የምትፈጥር ከሆነች አትጣላት፣ አትጩህባት፣ በፍጹም አትማጸናት። ዝም ብለህ ቤንች ላይ አስቀምጣት። ትኩረትህን ነፈግ አድርገህ ለሌላኛው አስጠው። ያኔ ቦታዋን ለማስመለስ ራሷ ትመጣለች። ሶስተኛው ህግ ያለ ርህራሄ የማይረቡትን በጭካኔ ቆርጠታል። ይህ በጣም ከባዱ ግን ወሳኙ ህግ ነው። አንተን በአማራጭነት የያዘችህን ስትፈልግ መታ ስትፈልግ የምትርቅህን ሴት ወይም ምንም ተስፋ የሌለውን ግንኙነት ቆርጠታለው። ልብ የለህም ተብሎ አይደለም። ነገር ግን እሷ የያዘችው ቦታ የተሻለችና አንተን የምታከብር ሴት ልትሞላው የምትችለውን ቦታ እያጣበበ ስለሆነ ነው። ለማትረባ ሴት የምታጠፋው እያንዳንዱ ሰከንድ እውነተኛ አሸናፊን ከማግኘት ወደ ኋላ እየጎተተ ነው። አውቃለሁ። ይህንን ስናገር ብዙዎች ይደነግጣሉ። ኮሜንት ላይም ጦርነት ይነሳል። እስኪ የደካሞችን ተቃውሞ አስቀድሜ ልመልሰው። የመጀመሪያው ተቃውሞ ይህ እኮ ሴቶችን ማታለልና ጨዋታ መጫወት ነው የሚል ነው። በፍጹም አይደለም። ይህ የህይወት እውነታ ነው። ጨዋታው አንተ ብታውቅም ባታውቅም እየተካሄደ ነው። ቆንጆና አማራጭ ያላት ሴት ብዙ ወንዶችን በተመሳሳይ ጊዜ ታወራለች፣ ትመርጣለች። ያኔ ማንም ሰው አታላይ አይላትም፣ ይልቁንም መራጭ ናት ይባላል። ታዲያ አንተ ለምን አማራጭን አታሰፋም? አትዋሽም፣ ያልሆነ ቃል አትገባም። ነገር ግን ትክክለኛዋን እስከምታገኝ ድረስ ክፍት ሆነ ትጠብቃለህ። ይህ ጥበብ ነው እንጂ ማጭበርበር አይደለም። ሁለተኛው ተቃውሞ እኔ እውነተኛ ፍቅር እንጂ ብዙ ሴቶችን ማሰለፍ አልፈልግም የሚለው ነው። እውነተኛ ፍቅር የሚገኘው በጠንካራ አቋም እንጂ በልመናና በድክመት አይደለም። ይህ ስልት ሰላምህን ከምታጠፋ ሴት ጋር እንዳትወድቅ ይታደግሃል። በመጨረሻ አንተን አሸንፋ ቋሚ ቦታ የምታገኝ ሴት ምን ያህል ከባድ ውድድር አልፋ እንዳገኘች ስለምታውቅ በ10 እጥፍ ታከብርሃለች። ሶስተኛው ተቃውሞ በእሷ ላይ ሌሎች ሴቶችን ሳወራ የጥፋተኝነት ስሜት ይሰማኛል የሚለው ነው። ያ የጥፋተኝነት ስሜትህ ማህበረሰቡ የጫነብህ የሞኝነት ፕሮግራም ነው። አንተ ከፍተኛ ዋጋ ያለህ ወንድ ነህ። ትኩረትንና ፍቅርህን ራሷን ላልፈተነች ሴት ዝም ብለህ መስጠት ኃላፊነት የጎደለው ድርጊት ነው። ይህ የጥፋተኝነት ስሜትህ ነው ህይወትን ሙሉ ተሸናፊ ያደረገህ። ዛሬውኑ አጥፋው። እናም የጨዋታ ቀን መመሪያህ ይሄውልህ። በዚህ ሳምንት የሚከተሉትን 3 ነገሮች ተግባራዊ አድርግ። 1. የቡድንህን ጥራት መርምር ወይም ኦዲት አድርግ። በአእምሮ ውስጥ ቦታ የያዘችውን እያንዳንዷን ሴት ስም ጻፍ። ጥረቷ፣ ጸባይዋና የምትሰጥህ ሰላም ምን ይመስላል? በ3ቱም ነጥብ ካላመጣች ወዲያውኑ ወደ ተቀያሪ ወንበር ወርውራት። ቀድመህ መደወል አቁም። ማነሳሳቱን ተወው። 2. የዝውውር መስኮቱን በሰፊው ክፈት። ከቤት ውጣ። በዚህ ቅዳሜና እሁድ አዳዲስ ቦታዎች ሂድና ቢያንስ 3 አዳዲስ ሴቶችን አነጋግር። ጫና ውስጥ አትግባ። ዝም ብለህ አማራጭን እያሰፋ ነው። ያልተዘጋ ዑደት የሚባለውን ስነ ልቦና ተጠቀም። አዳዲስ ሰዎችን ስታገኝ ሁሉንም ነገርህን አትዘርግፍ፣ ሚስጥራዊ ሁን። 3. ለሙከራ ለሚመጡ በጭራሽ ቋሚ ውል አትስጥ። በሚቀጥለው ጊዜ የምትወዳትን ሴት ስታገኝ ቶሎ ብለህ ልብህን አትስጣት። በድርጊቷ በሳምንታት ሂደት ውስጥ ቋሚ ቦታ እንደሚገባ ታሳይህ። የብቸኝነትን ጥያቄ እሷ ራሷ እስክታነሳው ድረስ ጠብቅ። ያንተ ስራ መመልከትና ጥሩ አፈጻጸምን መሸለም ብቻ ነው። እናም አርሴናል የተሳሳተ ስልቱን ትቶ ትክክለኛውን መንገድ ለማግኘት 22 ዓመታት ፈጅቶበታል። አንተስ ህይወትን ለማስተካከል ምን ያህል ልትጠብቅ ነው? ይህ ትንታኔ ውስጥህን ከነካው አሁን ወዲያውኑ 2 ነገሮችን አድርግ። አንደኛ ላይክ እና ሰብስክራይብ አድርግ። ምክንያቱም ማንም ሰው ሊነግርህ የማይደፍረውን ነገር ግን ህይወትን የሚቀይረውን የሰው ልጅ ስነ ልቦና ሚስጥሮችን ማጋለጣችንን እንቀጥላለን። ሁለተኛ የአንዲት ሴት ብቻ ተጠባባቂ መሆንክን ካቆምክና አቋምህን ካስተካከልክ ኮሜንት ላይ አስተካክላለሁ ብለህ ጻፍልኝ። ይህ አሸናፊ መሆንክን ያሳየኛል። ከዚህም ባለፈ ጠንካራ ስብዕናና የማይናወጥ አቋም እንዴት መገንባት እንደምትችል በዲስክሪፕሽኑ ላይ ያስቀመጥኩልህን መረጃ ተመልከት። እስከሚቀጥለው ቪዲዮአችን ድረስ ጨካኝ ሁን፣ አማራጭ ይኑርህ፣ መራጭ ሁን። እናም የህይወትን ዋንጫ አንሳ። ሰላም።